የህወሓትን ቅስም የሰበረ የድሮን ጥቃትና ደብዳቤው። በትግራይ ክልል ከሽራሮ ከተማ ወጣ ብሎ በሚገኙ ልዩ መጠሪያቸው ገማሉና ተቀማጢ ተብሎ በሚጠሩ አካባቢዎች የድሮን ጥቃት መፈጸሙን ዋዜማ ራዲዮ መዘገባ ይታወሳል። በዚህ የድሮን ጥቃት ዙሪያም የፌዴራል መንግስት ምንም አይነት ምላሽ አልሰጠም። ሆኖም ግን ህወሓት የድሮን ጥቃቱ ማን እንደፈጸመው ደርሽበታለሁ ሲል ተደምጧል። የኢትዮጵያ አየር ኃይል በትግራይ ክልል ሽራሮ ከተማ አቅራቢያ አካሄደው በተባለው የድሮን ጥቃት በትግራይ ጸጥታ ኃይሎች ላይ ጉዳት መድረሱን ዲደብሊው የዘገበ መሆኑ ይታወሳል። በቅርቡ ጀነራል ታደሰ ወረደን ጊዜያዊ መንግስት አስወግዶ ስልጣን የተቆጣጠረው በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድን ቅዳሜ ምሽት ባወጣው መግለጫው በድሮን ጥቃቱ በዕለታዊ ስራ እንቅስቃሴ ላይ በነበሩ የሰራዊት አባላት ሞትና የመቁሰል አደጋ ማድረሱን ገልጿል። ህወሓት ዝርዝር መረጃ ባያወጣም የሚወጡ መረጃዎች እንደሚያሳዩት ግን የድሮን ጥቃቱ ከፍተኛ የሚባል ጉዳት በህወሓት ላይ አድርሷል። በትናንትናው ዕለት ምሽት 5 ሰዓት ተኩል ገደማም ለ1 ሰዓት ያክል የቆየ የድሮን ጥቃት መፈጸሙን ብሎም ወታደራዊ ካምፖች ላይ ኢላማ ማድረጉን የአካባቢው ነዋሪዎች ለዋዜማ ሬዲዮ አስረድተዋል። ህወሓት መግለጫ ያወጣ ሲሆን በመግለጫውም በትግራይ ክልል የድሮን ጥቃት መፈጸሙን በክልሉ መንግስት ፕሬዝዳንት ገጽ ላይ ነው ህወሓት ባወጣ መግለጫ ያሳወቀው። ህወሓት በመግለጫው የብልጽግና ስርዓት በሰሜን ምዕራብ ትግራይ ሽራሮ አካባቢ የድሮን ጥቃት መፈጸሙን በሰራዊት አባላትና በንብረት ላይ ጉዳት ማድረሱን ገልጿል። ነገር ግን በድሮን ጥቃቱ ስለደረሰ ህይወት መጥፋትና በቁስ ላይ ስለደረሰው ጉዳይ በዝርዝር የገለጸው ጉዳይ የለም። ድርጅቱ በዚሁ መግለጫው ላይ እንዳስረዳውም ይህ የድሮን ጥቃት የፕሪቶሪያን የሰላም ስምምነት የጣሰና ክልሉን በጦርነት ለማንበርከክ የሚደረግ ቀጣይ ጥረት አካል ነው ሲል ተደምጧል። ዋዜማ ራዲዮ በዘገባው ላይ እንደገለጸው የድሮን ጥቃቱ ከፍተኛ ፍንዳታን አስከትሏል። ህዝቡም ጦርነት ተጀመረ ብሎ ከፍተኛ ድንጋጤ ውስጥ ገብቶ እንደነበርም ተነግሯል። ዋዜማ ራዲዮ በዘገባው ላይ እኩለ ሌሊት ላይ ከፍተኛ ፍንዳታ መሰማቱን ተከትሎ ጦርነት ተቀስቅሷል የሚል ጭንቀት ውስጥ መግባታቸውን የገለጹት ነዋሪዎቹም ጉዳቱ የደረሰባቸው የትግራይ ኃይሎች አባላት በመኪና ተጭነው ወደ ሕክምና ቦታዎች ሲወሰዱ መመልከታቸውን ተናግረዋል። ከሌሊቱ 5 ሰዓት ከ30 ጀምሮ የነበረውን የድሮን ጥቃት በሚመለከትም የተለያዩ አክቲቪስቶች መረጃን እያወጡ ይገኛል። ለፌዴራል መንግስት ውግንና ያላቸው አክቲቪስቶች ስለ ትግራይ ክልል የድሮን ጥቃት እንዳወጡት ከሆነም በሰሜን ምዕራብ ትግራይ ገመሃሎ ከሰንበሌ አካባቢ ወደ ባድመ በሚወስደው መንገድ ወታደራዊ ኮንቮይ ላይ የድሮን ጥቃት ተፈጽሟል ካሉ በኋላም የድሮን ጥቃቱ ለምን ተፈጸመ ለሚለው ጉዳይም የመንግስት አክቲቪስቶች እንዳስረዱት ከሆነ ጥቃቱ የተፈጸመው የህወሓት አርሚ 13 ኮር 1 በ27 ተሽከርካሪዎች እንደ ሎጂስቲክና መሳሪያ ብሎም ተተኳሽ ጭኖ እየተጓዘ በነበረበት ወቅት መሆኑን አስረድተዋል። እንደ መንግስት አክቲቪስቶች ገለጻ ከሆነ ድንገት በተፈጸመ የድሮን ጥቃት 5 ተሳቢ መኪናዎች፣ 2 ወታደራዊ ተሽከርካሪዎች ማለትም ኦራል 4 ፒክአፕ መኪኖች ላይም ከፍተኛ የንብረት ውድመት አድርሷል። አክቲቪስቶቹ በዘገባቸው ላይም በርካታ የሰራዊት አባላት ቆስለዋል ያሉ ሲሆን የቆሰሉትም በሽራሮ በሽሬና በመቀሌ ወደሚገኙ ሆስፒታሎች እየተወሰዱ እንደነበር ገልጸዋል። የሞቱት አስከሬን እየተሰበሰበ ነው፣ 23 በጅምላ ተቀብረዋል ሲሉም በሰውየት ላይ የደረሰውን ጥቃት አስረድተዋል። ጥቃቱን ተከትሎም በሰልፍ ላይ ሲጓዙ የነበሩ ወታደሮች የተበታተኑ ሲሆን ወታደራዊ መሪዎቹ አሁን ላይ የተበተኑ አባላትን ለመሰብሰብ ለማዋሃድ 2 የፍተሻ ጣቢያዎችን እያዘጋጁ ስለመሆናቸው እነዚህ የመንግስት አክቲቪስቶች ደረሰን ባሉት መረጃ ላይ አሳውቀዋል። ህወሓትም የድሮን ጥቃቱን መድረሱን አምኗል። ሆኖም ግን ምን አይነት የሰብአዊ ኪሳራ እንደደረሰበት በዝርዝር አላሳወቀም። በአሃዝም እንዲህ አይነት ጉዳት ደርሷል የሚል ክስ አላሰማም። ህወሓት ቀደም ብሎ ጦርነት ሊቀሰቀስ ነው በማለት ጥብቅ ደብዳቤ መጻፉ ይታወቃል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የድሮን ጥቃት ከመድረሱ ከቀናት በፊት ኢትዮጵያ ሊቀር የማይችለውና አስከፊ ጦርነት ሊገጥማት እንደሚችል በስፋት ማስጠንቀቁ ይታወሳል። ህወሓት በመግለጫው የፌዴራል መንግስቱ የሰላም ስምምነቱን ስልታዊ በሆነ መንገድ እያፈረሰና አገሪቱን ወደ አዲስ ግጭት እየገፋት ነው በማለት በመክሰስ የዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጠይቋል። ህወሓት በትግራይ ዙሪያ አዲስ ግጭት የመከሰቱ ድል ከጊዜ ወደ ጊዜ እየጨመረ መምጣቱን ቢያስጠነቅቅም ህወሓት አሁንም ለሰላማዊ መፍትሄ ቁርጠኛ መሆኑን ገልጿል። ኢትዮጵያ የገባችበትን የፖለቲካ ቀውስ ለመፍታት ብቸኛው አማራጭ ውይይት መሆኑን እናምናለን ያለው ህወሓት ፓርቲው በዓለም አቀፉ ማህበረሰብ በሚመራና በሚደገፍ ታማኝ የፖለቲካ ሂደት ውስጥ ለመሳተፍ ዝግጁ መሆኑን አክሏል። በዚሁ በቅርብ ጊዜ መግለጫውም ለውጭ መንግስታትና ለዓለም አቀፍ ድርጅቶች ቀጥተኛ ጥሪ ያስተላለፈ ሲሆን እርምጃ ለመውሰድ ወደ ጦርነት መመለስን ሊያፋጥን እንደሚችል አስጠንቅቋል። ህወሓት በደብዳቤው ላይ የከባድ ግጭት አደጋ አሁን ላይ በግምት የሚታይ አይደለም ሲል ከሷል። በአማራና በኦሮሚያ ክልሎች ጦርነት ከፍተኛ ጉዳት እያደረሰ ሲሆን በትግራይ ዙሪያም አዲስ ግጭት የመከሰቱ አደጋ ከጊዜ ወደ ጊዜ እየቀረበ መጥቷል ሲል ከሷል። እርምጃ ለመውሰድ እንደ ገለልተኛ ሊቆጠር አይችልም፣ ቀድሞውኑ ሊሸከሙት ከማይችሉት ሁኔታ የበለጠ መበላሸትን እንደመቀበል ይቆጠራልና ወደ ሙሉ ጦርነት የመመለስ ዕድልን ይጨምራል በማለት ህወሓት በመግለጫው አሳውቋል። በነገራችን ላይ ይሄው የህወሓት ጥሪ በቅርብ ወራት ውስጥ ለዓለም አቀፍ አካላት የቀረበ ሁለተኛው ጥሪ ነው። ባለፈው ወርሃ የካቲት ደብረጽዮን ገብረ ሚካኤል የሰላም ስምምነቱ ከተጣሰ ፓርቲው እጅና እግሩን አጣጥፎ ይቀመጥ ማለታቸው ይታወሳል። ዶክተር ደብረጽዮን ህወሓት መዳከሙን የሚገልጹ ወሬዎችን ማስተባበልና
በትግራይ ተወላጆች መካከል አንድነት እንዲኖር ማሳሰባቸው ይታወሳል። ህወሓት ቀደም ባሉት መግለጫዎቹም የፌዴራል መንግስቱ በትግራይ ላይ የጀመረውን የበጀት የነዳጅና የመድኃኒት የማገድ ጫና በማጠናከር ለሌላ ጦርነት እየተዘጋጀ መሆኑን ከሷል። የዓለም አቀፉ ማህበረሰብ የብልጽግና ስርዓት በመላ ኢትዮጵያ እያካሄደ ያለውን አውዳሚ ጦርነት ቀጠናውን ወደ ባሰ ቀውስ ውስጥ ሳይከተው በአስቸኳይ እርምጃ እንዲወስድ ሲል ህወሓት በትግራይ ክልል ፕሬዝዳንት ገጽ ላይ ከሳምንታት በፊት በመግለጫ ማሳወቁ ይታወሳል። አሁን ላይ በትግራይ ክልል ጊዜ አስተዳደሩ በብሔራዊ ምርጫ ቦርድ የፓርቲ እውቅና በተሰረዘ ህወሓት ተበትኖ ከቡድኖች ሌላ የተዋቀረና በይፋ የሚታወቅ መንግስት እየተንቀሳቀሰ አይደለም። ዋና ተዋናይ የሆነው የደብረጽዮን ህወሓት ነው። የሌተናል ጄኔራል ታደሰ ወረደ ቡድን የት እንደገባ አይታወቅም። ህወሓት ከ6 ዓመታት በፊት በተደረገውና ለጦርነቱ እንደ አንድ ምክንያት የሚጠቀሰው ምርጫ የተቋቋመውን የትግራይ ክልል ምክር ቤት ወደ ሥራ መልሷል። ምክር ቤቱም የድርጅቱን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት መርጧል። ይህ እርምጃም የክልሉን ስልጣን በፕሪቶሪያ ስምምነት አማካኝነት ከተመሰረተው የጊዜ አስተዳደር የነጠቀ ነው። መጋቢት መጨረሻ ላይ በጠቅላይ ሚኒስትር አብይ አህመድ የስልጣን ቆይታቸው የተራዘመው የክልሉ ጊዜ አስተዳደር ፕሬዝዳንት ታደሰ ወረደ በይፋ መውረዳቸው ባይገለጽም የአስተዳደር ኃይላቸውን የተቀሙ ይመስላል። ሰውየው የት እንዳሉ አይታወቅም። አሁን በትግራይ ክልል ወታደራዊ ምልመላና ፈሳው ተባብሶ ቀጥሏል። በሌላ በኩል መከላከያ ሰራዊት ያሰለጠናቸውን ወታደሮችም እያስመረቀ ይገኛል። የውስጥ እጩ መኮንኖች ማሰልጠኛ ትምህርት ቤት ለ27ኛ ዙር ያሰለጠናቸውን እጩ መኮንኖች በትናንትናው ዕለት አስመርቋል። ፊልድ ማርሻሉም በምረቃ ስነ ስርዓቱ ላይ እንዳሉት የሀገሪቱ ታሪካዊ ጠላቶች ከውስጥ ባንዳዎች ጋር በመቀናጀት የሀገር መከላከያ ሰራዊት አፍረው እንዲመለሱ አድርገዋቸዋል ሲሉ ተደምጠዋል። የውጭ ኃይሎችን ተልዕኮ በመቀበል የሀገርን ሰላም ለማደፍረስ በሚንቀሳቀሱ አካላት ላይ በሚወሰዱ እርምጃዎች ድል መቀዳጀት ተችሏል ሲሉም አስረድተዋል። ተመራቂ እጩ መኮንኖችም የሀገርን ዳር ድንበር ከማስከበር ባለፈ የጠላት ምኞት እንዲመክንና የህዝቡን ሰላም ልማት እንዲጎለብት ሚናቸውን በአግባቡ መወጣት እንዳለባቸው ገልጸዋል። ተመራቂዎቹ በትምህርት ቤቱ የቀሰሙትን እውቀትና ክህሎት ካላቸው ልምድ ጋር በማቀናጀት የሰራዊቱን ተልዕኮ አፈጻጸም ወደ ላቀ ደረጃ ማድረስ እንደሚገባቸውም አጽንኦት ሰጥተዋል። ባንዳዎችን በማጽዳትና የሀገርን ሰላም በማጽናት ረገድ የሀገር መከላከያ ሰራዊት የጀግንነት ታሪክ ማስቀጠል ይገባል ሲሉም ፊልድ ማርሻሉ ተናግረዋል። የውርሶ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫንጮ በበኩላቸው ተመራቂ እጩ መኮንኖች የውስጥ ባንዳዎችንና የውጭ ጠላቶችን ማድረግ የሚያስችል አቅም መገንባታቸውን ገልጸዋል። በሌላ በኩል ህወሓት ወታደራዊ ዝግጅት ማድረጉን ቀጥሎበታል። ቅድሚያ ለሰብአዊ መብቶች ኢትዮጵያ ባወጣው ሪፖርት የትግራይ ባለስልጣናትና የአካባቢ መዋቅሮች በአንዳንድ የክልሉ አካባቢዎች ማለትም በአክሱም፣ በአድዋ፣ በሽሬ፣ በአድግራት፣ በመቀሌ፣ በውቅሮና በማዕከላዊ እንዲሁም በሰሜን ምዕራብ ዞኖች በሚገኙ ገጠራማ ወረዳዎች ውስጥ አስገዳጅ የምልመላ ዘመቻዎችን አከናውኗል ሲል ገልጿል። ይህም ለ2 ዓመታት ከቀጠለው አስከፊ ጦርነት ገና በማገገም ላይ ባሉ ቤተሰቦች ዘንድ ከፍተኛ ፍርሃትን ፈጥሯል። በሪፖርቱ ላይ የተጠቀሱ አንዳንድ የአካባቢ ነዋሪዎች ወጣቶችን ፍለጋ ቤት ለቤት ይመጣሉ፣ ወጣቶች ካላገኙ ወላጆችን ይጠይቃሉ፣ ህዝቡን በፍርሃት ውስጥ ነው የሚገኘው ሲሉ ተደምጠዋል። ድርጅቱ እንዳመላክተው ወጣቶች በፍተሻ ኬላዎች፣ በገበያዎች፣ በትራንስፖርት ተርሚናሎችና በሰፈር ስብሰባዎች ላይ በቁጥጥር ስር እየዋሉ ወደ ወታደራዊ ማሰልጠኛ ጣቢያዎች እንደሚወሰዱም የዓይን እማኞችን ጠቅሶ ገልጿል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ አመራሮች የፕሪቶሪያን የሰላም ስምምነት ከፌዴራል መንግስቱ ጋር በይፋ ማፍረሱንና ክልሉን በከባ ውስጥ ማስገባቱን በመጥቀስ አዲስ ሊቀሰቀስ የሚችለውን አስከፊ ጦርነት ለመግታት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። በክልሉ ያለውን የፖለቲካ የስልጣን ክፍተት ለመሙላት ተቋማዊ ቀጣይነትን ለማረጋገጥ ከ1 ሚሊዮን በላይ የክልሉ ነዋሪዎች የተሳተፉበት ሰፊ ውይይት መደረጉን የገለጸው ህወሓት በዚህም መሰረት በ2012 ዓ.ም የተመረጡትን የትግራይ ህዝብ ተወካዮች ምክር ቤት ወደ ሉዓላዊ ስልጣን እንዲመለስ መወሰኑን በይፋ አረጋግጧል። ምክር ቤቱ ወደ ስራው ሲመለስ አካታቸውን የህግ አስፈጻሚና የዳኝነት መዋቅር እንደሚዋቀር የገለጸ ሲሆን የተቃዋሚ ፖለቲካ ድርጅቶች በአካባቢው ውስጥ የ33 በመቶ ማለትም 1/3 የስልጣን ድርሻ እንዲኖራቸው ጥሪ መቅረቡን ገልጿል። የቀጠና የፖለቲካ አቅጣጫም ወደ ግትርነት፣ ወታደር ኃይል አማራጭነትና አንድ ወገንተኝነት እያዘመመ በመሆኑ አዲስ ጦርነት የመቀስቀስ ስጋቱ ካሁን በኋላ ግምታዊ ሳይሆን በተጨባጭ ደረጃ ላይ ደረሰ መሆኑን ሰነዱ ያስጠነቅቃል። ይህ ጦርነት ከተቀሰቀሰም በኢትዮጵያ ድንበር ብቻ ሳይወሰን መላውን የአፍሪካ ቀንድ ቀጠና ክፉኛ ሊያናጋ እንደሚችል በማመላከት የጋራ ሰላምን ለማውረድ አሁንም ቢሆን የትግራይ መስተዳድር ብሎም ህወሓት ለውይይት ዝግጁ መሆናቸውን በመግለጽ ዓለም አቀፉ ማህበረሰብ ሁለቱንም ወገኖች ወደ ድርድር ለማምጣት ዲፕሎማሲያዊ ተጽዕኖ እንዲጠቀም ጥሪውን አቅርቧል።